ብሬናችን ሄልዚ እንዲሆን ኒውሮኖቻችን ሄልዚ እንዲሆን ያደርጋል። ብሬን ለምንድን ነው ይሄንን ዶኮሳሄክሳኖይክ አሲድ የሚወደው? ዋይ ብሬን ላቭስ ዚስ ዲኤችኤ? ብሬን በጣም ይሄንን ፓርት የሚወደው ብሬን ውስጥ ከሚያስፈልጉት ፋቲ አሲዶች ከ15 እስከ 20% ይሄ ፋቲ አሲድ፣ ሬቲና ውስጥ ከሚያስፈልጉት ፋቲ አሲዶች ደግሞ እስከ 50% ይሄ ፋቲ አሲድ በጣም ኢምፖርታንት ነው ማለት ነው። የሚጠቅመው አንደኛ ለኒውሮን ዴቨሎፕመንት እና ማይሊኔሽን የሚባሉ አለ። ኒውሮኖች ማይሊኔትድ ይሆናሉ። ለሱ ይጠቅማል። ሌላ በጣም ኢምፖርታንት ነገር ኒውሮኖች ኢንፍሌምድ እንዳይሆኑ የሚጠቅም ወይም አንቲ ኢንፍላማቶሪ እና አንቲ ኦክሲዳንት ኢፌክት ያለው አንድ ኒውሮ ፕሮቴክቲን ዲ1 የሚባል ኬሚካል አለ። ይሄ ኒውሮ ፕሮቴክቲን ዲ1 የሚመረተው ከዚህ ፋቲ አሲድ ነው ማለት ነው። ይሄ ፋቲ አሲድ ወይም ዶኮሳሄክሳኖይክ አሲድ በበቂ ሁኔታ ብሬን ውስጥ ካለ ከዚህ ፋቲ አሲድ ይሄ አንቲ ኢንፍላማቶሪ የሆነ ኬሚካል ወይም ኒውሮ ፕሮቴክቲን ዲ1 ሲንተሳይዝድ ይሆናል። የኦክሲዳንት ኢፌክትን ይቀንሳል ማለት ዛት ሚንስ ኒውሮኖች በጣም ሄልዚ እንዲሆኑ ይጠቅማል ማለት ነው። ኢንፍላሜሽን ኒውሮኖችን ሊጎዳ የሚችል ነገር ይሄ ኒውሮ ፕሮቴክቲን ዲ1 የሚባለው ግን አንቲ ኢንፍላማቶሪ ኢፌክት ስላለው ብሬናችን ሄልዚ እንዲሆን ኒውሮኖቻችን ሄልዚ እንዲሆን ያደርጋል።